ሰላም ፋሚሊ በዛሬ ትምህርታችን ደግሞ ስለ ኘ እናያለን ማለት ነው። እንደተለመደው ያው በርግጥ ከትላንት ጀምሬ አንድ አዲስ ነገር ጨምሬላችሁ ስለሆነ የተለመደው እንዳለው ነው ማለት ነው። በዛ መንገድ እናጠናለን ማለት ነው። በቀን አንድ ፊደል በደንብ ማጥናትና ማወቅ አለብን። ስለዚህ የመጀመሪያው እንግዲህ የዛሬ ፊደላችን የምትሆነው ኘ ነች። እስከ 8 እንጽፋለን። 1 2 3 4 5 6 7 8 እንላለን ማለት ነው። ከዚህ ስር ደግሞ እያንዳንዱ ፊደል እንጽፋለን ማለት ነው። እሺ ኘ ለማለት አንድ ቋሚ አንድ አግዳሚ አንድ ቋሚ እናረግና ከላይ ግን እንዲሰረዝ እንጨምራለን። ኘ አንድ ቋሚ አንድ አግዳሚ አንድ ቋሚ። እሺ ኙ አሁንም አንድ ቋሚ አንድ አግዳሚ አንድ ቋሚ። አሁን እንዲህ አድርገን ኝ አንድ ቋሚ አንድ አግዳሚ አንድ ቋሚ እናረግና ተጣመመብኝ አንድ ቋሚ እናረግና ይችን አሁንም አንድ አግዳሚ አያችሁ። ከዛ ደግሞ ከዚህ ላይ እንደዚህ እንጨምራለን ማለት ነው። ኛ ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ እንዳለች ትቀጥላለች። ኘ አንድ አግዳሚ አንድ ቋሚ አንድ አግዳሚ አንድ ቋሚ እናረግና ከላይ ይችን እንደዚህ ኝ ከዛ አንድ አግዳሚ አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ አንድ አግዳሚ ከዚህ ላይ እንደዚህ አድርገን ኞ ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ አንድ አግዳሚ እንዲህ አድርገን ኟ እናረጋለን ማለት ነው። ስለዚህ 8ቱ የኘ ዘሮች እነዚህን ይመስላሉ ማለት ነው። ኘ ኙ ኚ ኛ ኘ ኚ ኞ ከዛ 8ኛ ኟ እንለዋለን። ስሙም ውስብስብ ፊደል ይባላል። ብዙ ጊዜ ያው ስትከታተሉ ታውቁታላችሁ። ብዙ ጊዜ ሰባቶቹን ነው የምናስተምረው፣ ግን አንዳንዴ እነዚህንም ማወቅ አለባችሁ አንዳንዴ ስለሚያገለግሉን ማለት ነው። ስለዚህ የሚመጡት ያው ከአራተኛው ነው። ከታች ሰረዝ እንደዚህ ስለሚጨምሩ ነው እንጂ አራተኛው ነው የሚመስሉት 8ኛ ፊደሎች ከሌሎች ፊደሎችም ጋር ብታዩቸው ማለት ነው። እንግዲህ ይሄን ካረግን በኋላ ማዘበራረቅ ነው የሚቀረን። እናዘበራርቀዋለን። እንዴት ነው? መጀመሪያ ለምሳሌ ይሄን ዘለውና ይሄን አንድ ቋሚ አንድ አግዳሚ አድርጌ እንደዚህ ኙ ይሄን ዘለዋለሁ። አንድ ቋሚ አንድ አግዳሚ አንድ ቋሚ አንድ አግዳሚ እንደዚህ ኛ ይሄን ዘለውና እዚህ ላይ አንድ አግዳሚ አንድ ቋሚ አንድ አግዳሚ አንድ ቋሚ አድርጌ እዚህ ላይ ኝ ከዛ ይችን ዘላትና አንድ ቋሚ አንድ አግዳሚ አንድ ቋሚ እንድቻ አድርጌ እንደዚህ ይሄኛው ኛዋ ነው አይደለ? እንድቻ አድርጌ ከታች ነው እንደዚህ ማድረግበት ማለት ነው። ማን ሆነ? ኛዋ ሆነ። ስለዚህ ኙ ኛ ኒ ኛዋ የሚለው ይሆናል ማለት ነው። ከዛም በኋላ ምን እናደርጋለን? አሁን ደግሞ የተዘለሉትን ደግሞ አሁንም ድጋሚ እንጽፋቸዋለን ማለት ነው። አሁን እዚህ ላይ የአንደኛዎቹ ተዘለዋል። አንደኛ ኘ ይሄ ዘለውና ኒ ይሄን ዘለውና ኘ ይሄን ዘለውና ኞ ከዛ ይሄን እሺ። እንደዚህ የምናደርገው ለምንድን ነው? እኛ ሳንረሳ እንድንይዛቸው ስለሚያገለግለን ነው። ደብተራችሁ ላይ መጀመሪያ ሙሉ ትጽፋላችሁ። ከዛ ደግሞ እየዘለላችሁ እንደዚህ ትጽፋላችሁ። ድጋሜ ደግሞ የተዘለሉትን ከታች ትጽፋላችሁ። መጨረሻ ላይ ደግሞ ምን እያደረጋችሁ ትሞክራላችሁ? አዘበራርቃችሁ። ለምሳሌ አምስተኛዋን እዚህ ላይ ብትጽፏት አምስተኛዋን እንደዚህ ብትጽፏት ከዛ ሶስተኛዋን እንደዚህ ስድስተኛዋን እንደዚህ ብትጽፏት ከዛ አራተኛዋን እንደዚህ ብትጽፏት ከዛ አንደኛዋን እንደዚህ ብትጽፏት ከዛ 8ኛዋን እንደዚህ ብትጽፏት እሺ ከዛ 7ኛዋን እዚህ ላይ 7ኛዋን እንደዚህ ብትጽፏት 7ኛዋን ስንተኛ ቀረን? ሁለተኛ። እሺ ሁለተኛዋን እንደዚህ ብትጽፏት ማን ይቀረናል? አሁን አንደኛ
ተጽፏል፣ ሁለተኛ ተጽፏል፣ ሶስተኛ አልተጻፈም። ሶስተኛዋን እንደዚህ ብትጽፏት በቃ አሁን ይህ ዝብርቅርቅ የወጣ ነው ማለት ነው። ይህ ዝብርቅርቅ የወጣ ስለሆነ እንደገና ደግሞ አሁን ማስተካከል አንደኛዋን ትፈልጋላችሁ። ይች ነች አንደኛ ኘ። ሁለተኛዋ ማነች? እች ነች። ሁለተኛዋ ኙ። ሶስተኛዋ ይች ነች። ሶስተኛ ኝ። አዎ ይች ስድስተኛዋ ነች። ሶስተኛዋ ይች ነች ኝ። አራተኛዋ ይች ነች። አራተኛዋን እንደዚህ ትጽፋላችሁ። አምስተኛዋ የታለች? ቀለበት ያላት ፊደል ያው እዚህ ላይ ነው የጻፍኳት። አምስተኛዋ ይች ነች። አምስተኛዋ ከዛ ስድስተኛዋ የቷ ነች? ይች ነች ስድስተኛዋ። ስድስተኛዋ እንደዚህ ትጽፋላችሁ። ከዛ ማን ቀረ? ሰባተኛዋ። ሰባተኛዋ ማለት ይች ነች። ሰባተኛዋ ይች ነች። እንደዚህ ትጽፋላችሁ። ከዛ ማን ቀረ? ስምንተኛዋ ማለት ነው የመጨረሻ። ስምንተኛዋ ይች እዚህ ጋር እንደዚህ ትጽፏታላችሁ ማለት ነው። አሁን ይሄን ቦርድ ሙሉ የሞላሁት በምንድን ነው? አንዷን ፊደል በተለያየ መንገድ እንዲይዛት እየሞከርኩ ነው ማለት ነው። በዚህ መንገድ ይሄን ትጽፋላችሁ። ከዛ እነዚህ የተዘለሉትን እየዘለላችሁ ትጽፋላችሁ። ምክንያቱም በተራ ትሉታላችሁ፣ ግን በቃል ምንድነው እሱ ስትጠየቁ ከመሃል ስለሚጠፋባችሁ ለማስታወስ ይጠቅማችኋል ማለት ነው። ሌላኛው ይህኛውን አዘበራርቃችሁ መጻፍ፣ ከዛ ደግሞ ማስተካከል እንዲህ ያላችሁ ደግሞ ሲቀጥል ቃላት መመስረት የምትችሉትን ያክል። ለምሳሌ እኛ እንኳን እንዳጋጣሚ እኛ ፊደል ብዙ ቃል መመስረቻ የላትም፣ ግን አንዳንድ መጻፍ እንችላለን ከመሃልም እያስገባን ማለት ነው። እኛ በሚለው ለምሳሌ ዳኘ ማለት ይቻላል አይደለ? ዳኘ ማለት ይቻላል። ዳኘ። አገኘ ማለትም ይቻላል። አገኘ። እቺ እዚህ ላይ ኘ ፊደል እዚህ እቺ ነች። እቺና እቺ ማለት ነው። ዳኘ ወይ ደግሞ አገኘ ስንል እንጠቀማታለን። ኦኬ። ሌላኛው ሁለተኛው ኙ በሚለው ደግሞ ለምሳሌ ተኙ በምንል ተኙ ወይም ደግሞ ዳኙ ለማለት ዳኙ ለማለት እንጠቀመዋለን ማለት ነው። ኝ የሚለው ደግሞ ለሴት ተኝ ለማለት ስድስተኛውን እየጻፍኩ ነው፣ ተመሳሳይ ድምፅ ስለሆነ ነው። ተኝ ለማለት እንደዚህ ተኝ። ሶስተኛ ፊደል ብዙ በአእምሮ አሁን አይመጣም። በእርግጥ የኛ ቤቶች ብዙ ቃል አይመሰርቱም። እሺ ወደ አራተኛው ስደን እኛ ለማለት አንደኛ ለምሳሌ አንድ ትሉና እኛ ብታረጉ አሁን አንደኛ፣ ሁለተኛ፣ ሶስተኛ ያላችሁ ምጽፉ በዚህ ነው። እሺ ከዛ ኘ በሚለው ደግሞ ዳኘ በሚለው አሁን በዚህኛው ጋር ከአንደኛው ጋር ይመሳሰላል። ዳኘ ማለት ትችላላችሁ። ዳኘ፣ ተመኘ፣ ተመኘ። እቺ ቀለበት ማድረግ ትችላላችሁ። አንደኛዋ ጋር ተመሳሳይ ድምፅ ነው የሚጠቀሙት። ከዛ ኞ ለሚለው ሰኞ፣ ሰኞ፣ ማክሰኞ የሚለው በራሱ ማክሰኞ፣ ማክሰኞ የሚለው በራሱ ኞ ይጠቀማል። ኞ ብያለሁ አይደለ? በነገራችን ላይ ኝ ላይ ነው ኝና ዘልየዋለሁ። እሺ ኝ ከዚህኛው ጋር ከሶስተኛው ጋር ተመሳሳይ ስለሆነ ብዙ ድምፅ አይፈጥርም ኝ ራሱ ማለት ነው። ይሄኛው ትንኝ ለማለት ያገለግላል። ለምሳሌ ትንኝ፣ ትንኝ ስንል ይችኝ ታገለግላለች። ከዛ ኞ በሚለው ያው እዚሁ ጋር መስርቻለሁ። ኟ በሚለው ደግሞ ኟ የሚለው ያው ስምንተኛ ፊደሎች ብዙ ቃል አይመሰርቱም፣ ያስፈልጋሉ። ያው የተወሰኑ ቃሎችን ስለሚጽፉ እነዚያን ቃሎች ለመጻፍ ያገለግላል። ግን አሁን እዚህ ጋር ኟ በሚለው ትንኟ ብልስ ለምሳሌ ትንኟ ትንኟ ማለት ብፈልግ የግድ ይህን ፊደል ያስፈልገኛል። ትንኟ ለምሳሌ አኟክ ይባላል። አኟክ ብል አሁን
አኟክ ብዬ መጻፍ ፈልግ ኟ የሚለው ፊደል ያስፈልገኛል። ለማንኛውም አሁን እዚህ ጋር ምንድነው የምትረዱት? ፊደሎችን በደንብ አውጠርጥራችሁ መጻፍና ማንበብ መልመድ፣ ከዛ ደግሞ ቃላቶችን መመስረት እንደዚህ ማለት ነው። እንደዚህ እያደረጋችሁ ትሞክሩ፣ በአጭር ጊዜ ውጤታማ ትሆናላችሁ ማለት ነው። በነገ ትምህርታችን ደግሞ አ ፊደልን እናያለን። አ ይችን አ ማለት ነው። ከዛ ከን እናያለን፣ ከዛ ኸን እናያለን እያልን እስከ 34ቱ ፊደላቶች ድረስ አብረን እንቀጥላለን። ከዛ ስናልፍ ደግሞ በጣም ኢንተረስቲንግ የሆነ መጽሐፍ አለ፣ እሱን ጀምርላችኋለሁ። ጥሩ የሆነ ጊዜ ይኖረናል። እናንተ ብቻ በርቱ። ባላችሁበት ስራችሁን እየሰራችሁ ደብተር አዘጋጅታችሁ እስክሪብቷችሁ ላይ እየጻፋችሁ በደንብ በትኩረት ተከታተሉ። አንድ ወር የበለጠ አይፈጅም። ትኩረት ለሚሰጥ ተማሪ በአንድ ወር ሙሉ የአማርኛ ፊደላቶችን አጥንታችሁ መጻፍና ማንበብ እንደፈለጋችሁ ነፃነት ይሰማችኋል ልላችሁ ፈልጋለሁ። ከዚህ በተጨማሪ ደግሞ በውስጥ መስመር ደግሞ በሳምንት 5 ቀን በቀን አንዳንድ ሰዓት ካላችሁ በውስጥ መስመር ስለምናስጠና ዋትሳፕ ላይ፣ ቴሌግራም ላይ፣ ኢሞ ላይ አናግሩንና ትምህርቱን በውስጥ መውሰድ ትችላላችሁ። በአጭር ጊዜ እየተማከራችሁ እኛ ጋር ነገ በአ ፊደል እስከምንገናኝ ሰላማችሁ በያላችሁበት ይብዛ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።